ሰላም እንዴት ናችሁ? ዛሬ በ3 ዓመት የአረብ ሀገር ደሞዟ በርካታ የቤት እቃዎችን ገዝታ ካርጎ ለማድረግ የፖስተችውን ቪዲዮ አየውና ከአረብ ሀገር ወደ ኢትዮጵያ በጣም በርካታ የቤት እቃ ገዝታችሁ ካርጎ ለምታደርጉ በጣም የማሳስባችሁ ነገር አለ። በሁለተኛ ደግሞ ሰሞኑን ታብታብና ፎሎ አድርጉ ስለሚለው ቢሊነር የሆነ የራሴን አሳየውን ነገር ማለት ፈለኩኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ቪዲዮ ላይክ አድርጉ። ሁላችሁ ቪዲዮ ላይክ አድርጉ። ቻናሌ አዲስ ስለሆነ ሰብስክራይብ እና ላይክ በማድረግ አበረታቱኝ። የስንት ዓመት ደሞዝ ነበር ያልሽው? የ3 ዓመት ደሞዝ እነዚህ እቃዎች ላይ አርፎበታል። እቃዎቹን ላሳያችሁ። እንደዚህ የምታደርጉት በተቻላችሁ አቅም ከድርጊታችሁ ተቆጠቡ። እንደዚህ አይነት ነገሮች የመጣችሁበትን ዓላማ ወደኋላ ነው የሚያስቀራችሁ። እህታችን ለምን እንደዚህ ያደረግሽ ብለን ስንጠይቃት 13 ዓመታትን ያክል በስደት ቆይታል። አሁን እንግዲህ ላትመለስ ነው ወደ ሀገር ቤት የምትገባው። ከዚህ በኋላ ሀገር ቤት ገብቼ ምንም እቃዎችን መግዛት ስለማልፈልግ ከዚሁ ጥንቅቅ ብዬ ልግባ ብላ ነው እንግዲህ እስከዛሬ ስሰራባቸው በነበሩት 3 ዓመታቶች በየመሃሉ ቀስ ቀስ እያለች እነዚህን እቃዎች ስትገዛ የነበረው። እንግዲህ እቃው ተረትቦ ነው የጠበቀን። የተወሰኑ የቀሩ እቃዎች ስለነበሩ እነሱን መረተብ ጀመረ። እየረተብን በነበረበት ሰዓት ላይ እንግዲህ እህታችን ድካማችን ታይቷል። ከሀበሻ ምግብ ቤት ይህንን የመሰለ ጽድት ያለ ምግብ አዘዘችልን። እኛም የመጣልንን ምግብ ጽድት አድርገን ከተፈወስን በኋላ በመቀጠል ወደ ስራ እንገባለን። የነበሩትን እቃዎች እንደ ዘና ባለ መንፈስ ካዘጋጀን በኋላ ታዲያ 3 ዓመት ሙሉ የተለፋበት የካርጎ ጭነት መጨረሻው ምን ይመስላል የሚለው ላሳያችሁ። ጉድ የኛ ጉድ መቼም ማለት ነው። እኔን ሁሉ እቃ በ3 ዓመት ደግሞ እዚህን ሁሉ እቃ ስትገዢ ስልክ አልገዛሽም ወይ? ኢንተርኔት አልገባሽም ወይ? ብዙ ልጆች እኮ ያስተምራሉ፣ ያሳያሉ። እዛ ካርጎ ጋር ምን ያህል ብር ጉምሩክ ላይ ማለት ነው ምን ያህል ብር ምን ያህል ጣጣ እንዳለ ከዛ ጋር ማለት ነው። አይደለም ከሆነ ሀገር ተነስቶ ወደ ሌላ ሀገር የሆነ እቃ ለማስገባት ይቀርና ከአንድ ሰፈር ወደ ሌላ ሰፈር የሆነ ከበድ ያለ እቃ ለመውሰድ ምን ያህል ገንዘብ ኢትዮጵያ ውስጥ እንደምታፈሱ። ለነገሩ 13 ዓመት ተዘግታ ምንም አላየችም። ነገ ዙራ ትመጣለች። ነገ ማለት ነው። በ3 ዓመት ደሞዝ እንዴት ሰው እቃ ይገዛል? ብር ይኖራችሁ እንጂ አይደለም እቃ ምናምን የትም ምንም ማድረግ ትችላላችሁ። ኢትዮጵያ ውስጥ ሁሉ አለ፣ ሁሉ ማለት ነው። በፈለጋችሁት አይነት መንገድ በፈለጋችሁት ኳሊቲ ደረጃ ምናምን ይዞ ሁሉም ነገር አለ። ከዚህ ጋር አሁን ይህን እቃ ስትወስደው በጣም እኮ ብዙ ነው። ቢያንስ ወደ 1000 ኪሎ ይሆናል። ቢያንስ እንኳን አስቡት ካርጎ ምን ያህል ነው። ሄዳችሁ የምታውቁ ልጆች ታውቁታላችሁ። የሆነ ሄዳችሁ የመጣችሁ የምታውቁ ልጆች፣ ለአዲሶችም ብዙ የማብራራት እንትን አይልብኝም አይጠበቅብኝም፣ ታውቁታላችሁ። ለኪሎ ስንት ነው? 1 ኪሎ እንትን ለማስገባት ከዚህ ካርጎ ማለት ነው። ከዚህ ከአረብ ሀገር ወደ ኢትዮጵያ ለማስገባት ቢያንስ 500 ብር ቢያንስ እንኳን ለኪሎ ማለት ነው። 1000 እንደማስቡት በ500 እንትን በሉት። እኔ ከ3 ዓመት በፊት 45 ኪሎ ለዛም 45 ኪሎ ይዤ ሄጄ ነበርና ጉምሩክ ላይ እዛው ማለት ነው። ምን ልበላችሁ፣ አዲስ እቃ ቀረጥ ታክስ ምናምን እየተባለ እንዲህ ነው በቃ። ቢያንስ አሁን ይህን እቃ ለማስገባት እንደው ቢያንስ እስከ 600 ሺህ ብር ታወጣበታለች። ያም እንደው ጥሩ ሰው ካጋጠማት ምናምን። ከዛ በላይ እዛ ጉምሩክ እንኳን ከአንድ ቦታ አይደለም የምትከፍሉ፣ ከዚህ ነገር ከፍላላችሁ እዚህ እንዲህ እኔ እንጃ ማለት የያዘችው ብር ሁሉ እርግፍ እንደሚል እርግጠኛ ነኝ። እኔ ነገ ዙራ ትመለሳለች። ምን ነው ስልክ አልገዛሽም ወይ? ኢንተርኔት ገብተሽ አላየሽም ወይ? ከዛ ደግሞ የሆነ ከታክሲ ለመጫን ለማውረድ ይሄ ወያለው ምናምን ምን ያህል ገንዘብ እንደሚያስከፍል አንድ ሻንጣ እንኳን ከዚህ ወደዛ እንትን ለማድረግ የሆነ 300 ብር 400 ብር የምትከፍሉት ከቤቷ እስኪደርስ እኔ እንጃ። እዚህ አይደለም ኢትዮጵያ ውስጥ ሁሉ ነገር አለ በፈለጋችሁት ደረጃ ማለት ነው። ከዚህ 5000 ብር የገዛችሁት እቃ ከዛ 4000 ምናምን ብር ነው። እኔ ሂጀም መጥቼም ስላየሁት ማለት ነው። እቃው ኳሊቲው ምናምን ተመሳሳይ ነው። አንዳንድ ነገሮች ሊኖሩ ይችላሉ ትንሽ እዚህ ጋር ኦሪጂናል የሚሆኑ እዛ ደግሞ የተወሰነ እንትን የሚሉ ያንንም ደግሞ ከ20 ኪሎ ምናምን አይበልጡም። ልውሰድ ብትሉ እንኳን አንዳንድ ነገሮች ማለት ነው። ሌላ ደግሞ ሲቀጥል ስልክ ማለት ነው። ስልክ ደግሞ ትንሽ ከዚህ ይቀንሳል ማለት ነው። ስልክ ደግሞ
ይሄን ያህል እንትን ኮተት የሆነ እንትን አይልም። ለምታቀርቡት ምንም ላንለው ለሰው ነው የምትወስዱትና አሁን በዚህ ገንዘባ የ3 ዓመት ደሞዝ እኮ ቢያንስ እንኳን በመካከለኛ ደሞዝ በመካከለኛ የወር ደሞዝ 1 ነጥብ ምናምን ይደርሳል። አስባችሁታል? ይሄ እኮ የሆነ እንትን ክፍለ ሀገር ከተማ ላይ መሬት ገዝቶ ቤት ይሰራል። ያንን ብታስቀምጡ አስባችሁታል? ሌላ ደግሞ እንደዛ ካልፈለገች ገንዘቧን በወርቅ መልኩ ብትይዘው ወርቅ ብታደርገው ነገ ማትወጣበት ፈተናው ስትገባ እንትን ትላለች። የሆነ ስራ ትሰራበታለች ሽጣ ብሯን በዶላር ብትይዘው እኔ እንጃ በጣም ነው እንትን ያልኩት። እኔ ማለት ለምን ጉልበቷ ለምን ጊዜዋን ይህን ሁሉ አቃጥላ ለምን እዚህ ጋር ይቀራል? ነገ ሄዶ አፈር ለሚመስለው እቃ ልብስ እንኳን ኢቭን ማለት ነው። እኔ እጄ መጥቼ ማይቻለሁኝ ልብስ የወሰዳችሁት ልብስ ለቤተሰብ ምናምን ስትሰጡ ወይ ከለሩ ጥሩ አይደለም፣ አይ ይሄ ወይ ወፍራም ነው፣ ይሄ እንትን አይደለም፣ ሰውነት ጋር እንትን አይልም፣ ከጊዜው ጋር ከጊዜው የሚለብሰው ሰው ጋር የሆነ ሰው የሚያደርስ አይነት ልብስ አይደለም። እንደዛ ነው የምትባሉት። አገር ቤት ስትገቡ ምን ትይዛላችሁ? ምንም ነገር የራሳችሁን ልብስ የሆነ የራሳችሁ የምትፈልጉት አንዳንድ ልብስ አንዳንድ የሆነ ልብሶች በአንድ ወር ደግሞ ለራሳችሁ ስልካ በቃ ካርጎ ምንም አያስፈልግም አሁን ላይ ማለት ነው። እንግዲህ እኔ ይህን ቪዲዮ ይሄ እቺ ልጅ ማለት ነው እውነት ከጉምሩክ ወጣ ምናምን እውነት በቪዲዮ እንትን ብለሽ ሰርተሽ ለቃቂዎች እንይ እንዴት እንደተጸጸተሽ ማትወጣው ጸጸት ውስጥ ምትገባ ይመስለኛል። ትገባለች። እሱ እኮ የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶም ያወራል። እስከዚህ ድረስ ነው። ላያምኑ ይችላል፣ እውነት ነው ላያምኑ ይችላል። እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ? ሙዝ እየበላ እኮ ቶሎ ብሎ ነው ተፍቶ እንትን ያለኝ። እንደገና ደግሞ ስልክ እኔ ስደውል ስልኬን ይዞ ገና ማንም ይደውልለት እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኝ ነበር። በደንብ ስራው ድካም ነው፣ እየደከመው ነው ሰውነትን እንትን አይደል የሚለው። ግን አንቺ ስለሆንሽብኝ ነው ማወራው እንዴ እያወራኝ ስልኩ ከፍተና ይተኛል። እኔ ነኝ የምዘጋለት እንጂ እየቆጠረ እናቴ ተሙት ለእናቴ ነው የምመልስ። ለምን ብትል አውቃለሁ ይሄ ገጭ ሰውነቱ ውልቅልቅ ነው የተኛበትን አይቀም። ግን ለኔ ሲል ያወራኛል። እያወራሽ እንቅልፍ ይዞት ሄዷል። ከዛ አንቺሽ ከዚህ መዘጊ እኔ ነኝ የምዘጋለት። ሄሎ ስል በጣም ነው የሚያሳዝነኝ። ስልክ ስዘጋ ያሳዝነኛል። ለኔ ብሎ ነው ነካ ሳይተኛ እንደዚህ የሚሆንልኝ ማለት ነው። እና ይሄ ሁሉ ነገር ተጠራቅሞ ነው እኔጋ ብዙ ነገር ቤት የሰራው አፓርታማ የሰራው ልቤ እውነት። እኔ እቺ ልጅ ማለት ነው ካሁን በፊት ምን አለች? እኔን እያወራ የማይፈልግበት ከተማ ገብቷል አለች። አሁን ደግሞ ሙዝ እየበላ አውጥቶ ነው እንትን የሚለው ተፍቶ ነው የሚያወራኝ። እኔ እሷ ሁለተኛዋ ነው ስትቀርብ ወደዚህ ወደ ሚዲያው ማለት ነው። ለወሬ ግን ያላት እንትን ፍጥነቷ ምናምን በስማ እኔ ልጁ ቀርቦ ማለት ነው እሷ ገባ እያወራዋል የሚለው ልጅ እስኪገባ በጣም እየጠበኩ ነው። በጣም ማለት ነው ቀርቦ ምን እንደሚል እውነት ግን ሰው ይሆን ሲያወራሽ የነበረ አሁን ጫማ ስንት ነው? እዚህ ጋር ባላወራ ይሻላል። ምክንያቱም እኔ ራሴ ነኝ የምዘርፍ። ይሄን ጫማ ኦንላይን የገዛኸው? ይሄን ጫማ ኦንላይን ላይ የገዛሁት ፋርፌሽ ላይ። ግን ያው እዚህ ባልጠራ አሪፍ ነው። ጠራው ግድ የለም 6700 $። መኪና ነው። መነጽር ስንት ነው? መኪና ሲኳን $1800 አካባቢ ነው። ዋው! አጠቃላይ እዚህ ጋር ፊት ለፊት የምናየው ነገር እኮ ራሱ አንድ ቤት ነው፣ አንድ ኮንዶሚኒየም። ምንም በቃ ትሰራለህ፣ የምታገኘውን ገንዘብ ላይ ታደርጋለህ። እንዴት ፕሪንሲፕል እንደ መሰለህ ቤት ወዳለው ቤት ገዛለሁ፣ ከዛ መኪና ገዛለሁ፣ ቼን ገዛለሁ። ቼን ስገዛ ጎልድ ገዛለሁ፣ ምክንያቱም ኢንቨስትመንት ስለሆነ ዳይመንድ ገዛለሁ። ዴን ዋች አይ ላይክ ቱ ኮሌክት ዋች። እንደውም እቺ ሲምፕል ዋች ነው እዚህ አድርጌ የመጣሁት። በጣም ነው ኮሌክት ማለት። ምን ያህል ሰዓቶች አሉ? 7 ሰዓት አለ። 7 ዋጋቸው ምን ያህል ነው? $400 አካባቢ። ሰዓት is like a big investment for me። እግዚአብሔር ረድቶኝ ብር ቢኖረኝ definitely I will go more $2-3 ሚሊዮን ዋች ላይ ማስቀመጥ ይመስለኛል። ምክንያቱም ቤት በለው ራሱ ዋች ሌላ በቃ ይሄ እንኳን ልብስ እንኳን እና ጫማ የሚቆጠር አለ። መኪናም እንኳን አልቆጥርም እኔ ከንብረት አንፃር። ምክንያቱም ዱባይ ነው
ፕራይስ ኦልዌይስ ጎ ዳውን ሶ ራሴ ሳቲስፋይ መሆኔን መግለጫዬ ነው። ያው እንግዲህ ትላንት ጎዳና ተዳዳሪ የነበረው አቤኔዘር ዛሬ እንዲህ ቁጭ ብሎ ሀብት ለመቁጠር በቅቷል። ይህ የመጣው ደግሞ በስራ ነው። እሱ ያለፈበትን ህይወት ሌሎች እንዳይደግሙት ደግሞ ለወጣቶች እጃቸውን ያዛርጎ ያለፈበትን ውጣ ውረድ ያሳያቸዋል። ይህ መልካም ልብ እንዳለው ማሳያ ነው። እርግጠኛ ነኝ እንግዲህ ልክ ለመቅዶኒያ እንደደረስከው ለብዙዎች ትደርሳለህ ብዬ አስባለሁ። የሴፍ ዌብስ እንግዳ ስለሆንኩም ከልብ ነው የማመሰግነው። ኤቢ ማርሻል እናመስግናችሁ ሸኙልኝ። አመሰግናለሁ ኤቢ። ከዚህ ላይ ያው ሰርቶ መቀየር ጥሩ ነው፣ እንደዚህ ጥሩ እንትን መድረስ ማለት ነው። ግን በምን እንመን? ማረጋገጫው ምንድን ነው? እንደዚህ ተወርቶ ምናምን እንደዚህ ባወራው በምን ያላምንም። ሌላ ደግሞ እንደዚህ ሀብታም ከሆነ ቢሊነር ከሆነ አስባችሁታል? 6,000 ምናምን ዶላር ጫማ፣ 400,000 ብር ዎች ሰዓት፣ 400,000 ዶላር ማለት የት እንደሆነ ልጁ እኮ በጣም መንጥቋ መንግስት ማለት ሆኗል። ግን ዩቱብና እንትን ላይ ዩቱብ ይሰራል እንትን አድርጉኝ ሰብስክራይብ አድርጉኝ ምናምን። እንዴት እንደዚህ ያለ ቢሊነር ሰው እዛ ጋር መጥቶ እንትን ይላል? ይሄ እንደዚህ እንትን ለማሰባሰብ እንትን ይላለኝ። በሁለተኛ ደግሞ ቴሌግራም ላይ እኔ አይቼዋለሁ ገብቼ ቴሌግራም ላይ ኮርስ እሰጣለሁ ይላል። ኮርሱን በጣም እንደዚህ በጣም ቢሊነር ከሆነ ለምን በነፃ አይሰጥም? በጣም እንደዚህ በጣም የመጠቀ ከሆነ ቪዲዮውን ካያችሁት መንግስት በሉት፣ ልጁ መንግስት ሆኗል። እና ቲክቶክ ላይም እንደዚህ ፎሎ አድርጎኝ ምናምን እኔ እንጃ። እዚህ ጋር ግን ምን ያህል እውነት ነው የሚለውን አይታችሁ ብትገቡ ጥሩ ነው። በምንም እንግዲህ የወጣቱ ምናምን ለማድረግ የሆነ ወደ ስራው ለማስገባት ምናምን የሆነ ግፊት ሳይሆን ወደዛ ስራ ለማስገባት ወጣቱን ኢንስፓየር አድርጋለሁ ብሎ ነው እንትን ያለ እንጂ ማለት እውነታ ነው ወይ? ምን ማረጋገጫ አለ ወይስ ምን ስላየው መሰላችሁ? አብዛኛው አንዳንዶቹ እንትን ብለዋል ማለት አንዳንዶቹ አምነውታል። አንዳንዶች ደግሞ ይሄ ኦንላይን ስራ ኪሳራ ነው፣ አብዛኛው ኪሳራ ነው እና ወጣቱን ወደ ኪሳራ ለማስገባት ነው የሚል ነገር ስላየው ነው። ምን ያህል እውነት ነው የሚለውን አይታችሁ ግቡ። ለማንኛውም ኢንቨስት አድርጉ። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከእሷ ጋር ደስተኛ ሆኜ ለመኖር ዝግጁ ያለኝ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው። ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? አቤት አበሻ ግን ታስተውሳላችሁ? እነዚህ ልጆች ከ3 ዓመት ምናምን በፊት ቢበዛ 2 ዓመት ነው የሚሆነው እና ተጣላን፣ ኩላሊቴን ሰጥቻት እንደዚህ እንትን ምናምን ብለው መነጋገሪያ ሆኖ ነበረ። ብዙ ነገርም ሸቅለውበታል። ደግሞ እሷ ሙዚቃ ይሆን ድራማ ላይ ምናምን ሰርታለች የተወሰነ ማለት ነው፣ በዛ ስለታወቀች ማለት ነው። እና እኛ ብትፋቱ አሁንም ስትታረቁ እዛው ማትታረቁ ምን አገባን እኛ? አትርሱኝ፣ አቴንሽን ለመሳብ ማለት ነው፣ አሁንም ለመሸቀል ምን አገባን እኛ? እዚህ ደግሞ እንትን የሚለው አለቅላቂ ውዝብ ማለት ነው። እንደዚህ ሆኑ እያሉ እንትን የምታደርጉ አዲስ አጀንዳ እንዳገኛችሁ ቀጥሉበት። አዶናይ ሴጋ ይመጣል። አዶናይ ሴጋ የሚላለ ታግ በጣም ኤክስትሪምሊ ቫይራል የሆነ እኔ ቪዲዮዎችን ስለቅ ወደዛ ነው የሚለጠፈው። ምን አባቱ እንደሆነ ላይ ከዛ ሰው አሁን ቫሉብል የሆነ አድቫይስ እየሰጠው እያለ ኮመንት ላይ ገብተህ ስታይ ምንድን ነው አዶናይ ሴጋ የሚለው ቪዲዮ አለ እንዴ ምናምን ሰው ይፈልጋል። ለዛ ነው ታግ በጣም ቫይራል የወጣቸው። እኔ እንትን እያልኩ የተያዝኩ ይመስላችኋል? but the fact that I'm still going through it, the fact that አንዳንዴ ሴጋ እመጣለሁ ፊት ለፊት መታ አድሚት ታደርገዋለህ፣ ፊት ለፊት መታ ታወራዋለህ እሱን ነገር። አሁንም እያወራሁት ነው። So but for some people that is very sensitive የሆነ ቶፒክ ነው። ገባ? አሁን በተሻለኝ አቅም ለማቆም እየሞከርኩኝ ነው። ቆይቻለሁ maybe 3 weeks no a month or more than that a little bit ግን who knows አንድ ቀን ተጨናንቄ ልሳሳት እችላለሁ። I'm trying my best። አሁን አድሚት ያደረግኩት ሰው ሊያወዳድቀኝ ይችላል። They have a right to call me አዶናይ ሴጋ አውጥተውታል። But I still don't care at all because I know how
unserious this life is. It's not serious at all. ሁላችንም ገንዘብ ለማግኘት እየሞከርን ነው. It's good. We're playing the game of life. And አንድ ሰው መለወጥ ከፈለገ ሰው ምን ይለኛል የሚለውን ፍርሃት ማጥፋት ከፈለገ it's knowing that ህይወት doesn't make sense. Okay? ከአይምሮ ቁጣና ፐርስፔክቲቭ ሰፋ አድርገው ዝም ብለህ እዛው አይምሮ ላይ ሆነክ ማለት ነው እንደዚህ ተዋድ ብነይ ግን ተው እዚህ ጋር መታወቅ መስራት ቪዲዮ እንትን ላይ ይሄ ሚዲያ ላይ ታዋቂ መሆንና እዛ ጋር መስራት ነው የፈለካ ተሳክቶልሃል። እንትን ላይ እኮ ኢትዮጵያ ውስጥ የመስከረም ተጽዕኖ ፈጣሪ ተብሎ ሽልማት ምናምን ተሰጥቶታል አይደለ? እዚህ ጋር ግን የሶሻል ሚዲያ ለኛ ለኢትዮጵያ ብቻ ነው ድብልቅልቅ ያለብን ወይስ ለሁሉ ለዓለም ሁሉ ነው? አሁን ይሄ እንደዚህ ማለት አሁን ላይ የሆነ ቪራል ለመሆን ሚዲያ ላይ ለመስራት ምናምን በጥሩ መንገድ ከመጣችሁ መንገዱ ረጅም ነው። በዚህ እንትን በማለት በራሳችሁ በክብራችሁ ላይ ከመጣችሁ ግና አጭር ነው ለምንትን ለማለት ማለት ነው ለማደግና ወይም እኮ ልጁ አውቆ ሊሆን ይችላል እሱ የማያደርገውን ነገር ሊሆን ይችላል እዚህ ጋር መጥቶ የሚያወራው አቴንሽን ለመሳም ማለት ነው። ግን በጣም ያሳፍራል በጣም ማለት ነው። ለህዝባውን ለትውልዱ ምንድነው የምናስተምረው? ምንድነው የሚያስተምረው? እኔ እኮ ከሱ ይልቅ እንደዚህ ኢንተርቪው የሚያደርጉት እንትን ልቅ ነው ምናምን ይሄ ማይክሮፎን ምናምን ኤቭሪቲንግ እያሉ ያዳምጡታል ማለት ነው። ምንድነው አሁን እዛ ጋር ትምህርቱ? ሂናውን እሷውን እንዴት ማቆም እንዳለበት አሁን ሰው እንደዚህ መጥፎ ውስጥ ገባ አይደለ? በማውራት ነው ወይ መውጣት የሚቻለው? ከዛ ማቆም ነው ወይ ነው ወይስ ሚዲያ አሁን ሃይማኖታዊ ምናምን ቀረና ሚዲያ ላይ በማውራት ነው ሰው ወደ ራሱ የሚመለሰው አሪፍ የሚሆነው? እኔ እንጃ አንዳንዶቹ ወዴት እየሄዱ እንደሆነ ሰው የሚያሽቀብጥ ለነገሩ እንደዚህ ላለው ነው የሚያሽቀብጠው የሆነ በቃ አቴንሽን የሚሰጠው እንደዚህ ላለ ስለሆነ በርካቶች ገና ይመጣሉ። ይህ ብቻ አይደለም ማለት ነውና አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲ ቪዲዮ ላይክ አድርጉ። ግን ወደ ራሳችን ብንመለስ ጥሩ ነው ማለት በቃ መንገዱን ተከትሎ በሚቻለው ሰው ከሰራ የማይደርስበት የለም። እንደዚህ እንትን ከማለት ማነው ለትውልዱ መርዝ የሆነ ነገር ከመርጨት ይልቅ